ሰላም እንደምሰነበታችሁልኝ እንዴት ከረማችሁ እያያችሁ ያላችሁት የአርትስ መዝናኛ ልዩ የአዝማሪ ምን አለ ፕሮግራማችን ነው በፍቅር ሳናችሁ በላክሽለት ጭራሽ ሶሻል ሚዲያ ጋር ያላችሁን ግንኙነት ቤተሰቦች በጥልቀት መከታተል አለባቸው ብዬ ነው የማምነው። ወጣትነት አልፎ ነገ ይቆጫሉ ሲወጣ ቢዷቸው በስቲ ነገር በጣም ከባድ ነው። ይሄ በጣም ለሀገራችንም እስካሁንም ተሰምቶ ታይቶ ማይታወቅ ነገር ነው። ወላጆችም ቢሆን ክትትል አድርጉ፣ ጥንቃቄ አትርሱ። ልጅ ስታሳድጉ በስምንተኛው ሺህ ዘመን ፈጣጣ ፊትህ እንደ ቦርጭህ እየሰፋ መጣ። ፊትህ እንደ ቦርጭህ እየሰፋ መጣ። አይጣጣ በእጅ አይጨበጥም ይላል ሙልጭልጭ። ትክ ብዬ ሳየው ቁርጥ መስሎ ታየኝ የጣናንም ቦጭ። ሰላም እንደምሰነበታችሁልኝ እንዴት ከረማችሁ እያያችሁ ያላችሁት የአርትስ መዝናኛ ልዩ የአዝማሪ ምን አለ ፕሮግራማችን ነው። እንዴት ከረማችሁ? አንድ ሳምንት ቆየን ልበል። ተነፋፍቀን የተገናኘ ነው። እንዴት ነበር ሳምንቱ? ደስ ይላል አይደለ? እስኪ ዛሬ እንግዲህ ሞቅ ደመቅ አድርገን ነው አዝማሪ ምን አለ ፕሮግራማችን እንደወትሮ የጀመርነው። ሁሌ ደግሞ አዝማሪ ምን አለ ፕሮግራማችን ላይ የማይጠፋው የማህበራዊ ጉዳዮቻችንን እያዋዛን ወደ እናንተ እናደርስበታለን። ታዲያ እስኪ ዛሬ ሳምንታችን እንዴት ዋለ? ምን አዲስ ነገር አለ? በአዝማሪ ምን አለ ብናነሳ መልእክት ብናስተላልፍበት ብላችሁ የምታስቡት ሀሳብ ካለ ወዲያ አምጡት። አለ እንጂ ኩላችሁ አለ ከች
በፍቅር ሳላችሁ በላክሽለት ፎቶ ጭራሽ በፍቅር ሳላችሁ በላክሽለት ፎቶ ራቁትሽን ሆነሽ ሙች ራቁትሽን ሆነሽ በላክሽለት ፎቶ ዙሮ ያጠቃሻል ጊዜውን ጠብቆ ወላጆችም ቢሆን ክትትል አድርጉ ወላጆችም ቢሆን ካንተ ጀምሮ ከኔ ጀምሮ እውነት ነው ከኛ ወላጆችም ቢሆን ክትትል አድርጉ ጥንቃቄ አትርሱ ልጅ ስታሳድጉ አለው መጋጨት ያለ ነው ለጊዜው ለለት መከበር አለበት ሰው በሰውነት የሷን ነገር ተወው ቢመርህም ዋጠው መልቀቅ የለብህም ፎቶ በመላጣው አንተ ወንድየውስ ሸማይዝህም ወይ እህት እናት አታከብርም ወይ እንዲህ አይነት መካካድ ያዛልቃል ወይ በትክክል መጣላት አለና ፍቅርም እንዳለ መጣላት አለና ሚስጥርሽን አጥብቀሽ ያዢ በጽሞና እኔን ካላመንሽኝ ተማሪ ከደዝ ደሙና የእናት አባትሽን ክብርሽን ጥለሽ ነው በአደባባይ ሀሪቅሽን ወጣሽ እነሱ ልጅ ሆነው ምንም ባይመስላቸው እነሱ ልጅ ሆነው ምንም ባይመስላቸው ያስፈልጋቸዋል እረፉ ሚላቸው ወጣትነት አልፎ ነገ ይቆጫሉ ሲወጣ ቢዷቸው በስቲ መጫወት ጥሩ ነው መዝናናት ጥሩ ነው ቲክቶኩን የሞላው የራቁት ፎቶ ነው በነገራችን ላይ እኔ ወደዚህ ቀረጻ ስመጣ ይሄንኑ ሐሳብ እያሰብኩ ነበር የመጣውትና እናንተም ይሄን ነገር ታስባላችሁ ያልጠበቅኩም ግን አስባችሁ በዚህ ላይ ግጥም ስለሰጠን ስላነሳ ነው ሐሳቡን እጅግ በጣም ደስ ብሎኛል። በነገራችን ላይ ሰሞኑን ሶሻል ሚዲያውን የተቆጣጠረው ይሄ ኢሹ ነው። ቀላል ነገር አይደለም። በተለይ ታናናሽ እህቶቻችን ባለማወቅ ባለማስተዋል ነገርየውን ባለመገንዘብ በጣም ትልቅ ስህተት ውስጥ እየገቡ ነው ያሉት። አዎ እና ለዘላለም ደግሞ አሁን የሚቀመጥ ፋይል ነው። ሶሻል ሚዲያ ማለት መቼም የማይጠፋ ነው። ከ10 ከ20 ዓመት በኋላ ድጋሜ ሰርች ብናደርግ ድጋሜ ወደ ኋላ ብንመለስ የምናገኘው ፋይል ሆኗል። በቃ የሚቀመጥ ፋይል ነው። እስኪ በዚህ ላይ ከግጥሙ ባለፈ ሐሳብ ጣል እናደርግበት አይሻልም? ነይ እስኪ የሴቶች ጉዳይ ነው። አጠገቤ ቁጭ በይና እናውጋበት። እስኪ አንተ ምን ትላለህ?
እኔ የምለው አጭር ነገር ነው፣ ወሬ ያላበዛ። ብዙ ጊዜ እኔ ከማውራት ብገጥም ይሻለኛል። ስለዚህ ቢታሰብበትና ጥንቃቄ ቢደረግን መልካም ነው ባይነኝ። በተለይ ቤተሰቦች ልጆቻቸው አዋዋላቸውን ቲክቶክ የሚጠቀሙበት እንዴት ነው፣ ቲክቶክ አጠቃቀማቸው፣ ሶሻል ሚዲያ ጋር ያላቸውን ግንኙነት ቤተሰቦች በጥልቀት መከታተል አለባቸው ብዬ ነው የማምነው። ቀላል እኮ ለምሳሌ ከኔ አሁን ልጄ ቲክቶክ ምናምን የሚጠቀም ከሆነ ልጄን ቲክቶክ ላይ ፍሬንድ አደርገዋለሁ። እየገባሁ ቲክቶክ ላይ ፖስት የሚያደርገውን መከታተል፣ አካሄዱ መጥፎ ነገር ሚኮስት ከሆነ አንተ ነገር እንዴት ነው መከታተል ትችላለሽ። አካሄዱን በቃ ያው ኃላፊነቱ ያለው እኔ ጋር ነው። በሌላ ማለት እኔና ሚስቴ ልጆቻችን ልንኮተኩት ይገባል። በትክክል ኃላፊነትም የቤተሰብ እሱ ነው ብዬ አሁን ለምሳሌ ዛፍ ሲበቅል አሁን አይተሻል። አሁን አትክልት ለምሳሌ አዝመራ ይባላል። አሁን ኮሪደር ልማት አይተሻል። የሆነ ዛፍ እንደዚህ ጠመም ሲል እንደዚህ ቀጥ ያደርጉትና በእንጨት ያስሩታል። ያ ቀጥ ያለው ይወጣል ማለት ነው። መጣመሙ ቃል ዝም ካሉት ግን የተጣመመ ሄዶ መንገድም ሊዘጋ ይችላል። እንደዚህ ተጣመሙ ሄዶ አስፋልቱን ይዘጋዋል ማለት ነው። ስለዚህ ልጅም እንደዛ ነው። ተከታትለን በስርዓት ካላሳደግ ነው የተጣመመውን ነገር ይሄን አስተካክል ወን ነገር ስተት ሲኖር ይሄን አርም እያልን ካልሄድን ነገ ዙሮ ለቤተሰብ ጠላት ይሆናል እኮ ልጅ። በትክክል አዎ። ስለዚህ ጊዜ ቢታሰብበት ወላጆችም ታዳጊ ልጆችም ደግሞ ሁሉም ነገር ነገ ያርፋል። ከዛ ነገ መውለድ አለ፣ ማግባት አለ፣ ትዳር አለ፣ የወደፊት ላይፍ አለ። ስለዚህ ነገ የሚጸጽተን ነገር ባናደርግና ጥንቃቄ ብናደርግ እውነት በጣም ይሄ ነገር በጣም ማሰብ ያለብሽ በግጥም መልኩ ያው እቺ ልጅቱስ ፋይረጅን ሆና ለብዙ ነገር ላተከታተል ወይም አሁን ላይ ገባት ይችላል። ግን ቤተሰቦች ምን ያህል እንደሚጎዱ ይሄ ነገር ቤተሰብ ጋር ይደርሳል። ዞሮ ዞሮ እኮ አንተ ያለለት ሰምተረው እንትና ልጅ እንዲሆን አራቁታን ተለካስ ይሄና በዚህ ላይ ቤተሰብ ምን ያህል የአእምሮ ችግር እንደሚደርስበት ልጅን ያስተምረው ነገር ትልቅ ነገር አያለው ብሎ ስለሚያስብ በዚህ ነገር አሁን እኛ በሴቶች ብቻም አይደለም። በነገራችን ላይ ለምሳሌ አሁን ወንዶች አሁን ደግሞ ሴቶች ስራ ፎታቸውን ወይም ደግሞ በተለያየ ነገር እንትናሉ። ግን ወንዶችም ሱስ የሚገቡ ልጆች አሉ፣ ህፃን ልጆች። እና ወንድ ልጅ አለኝ በእርግጥ ግን ወንድ ስላለኝ ብቻ አይደለም በወንዶች ላይ ተመሰረ እንትን ያልኩት እና ሱስ ውስጥ ይገባሉ። እና ወንዶችንም ሴቶቻችንም ልጆቻችን ከወላጅ ነው ዋናው ነገር ያለ። ወላጆች ሞባይል በስንት ዓመቱ መያዝ አለበት? ያንን ሞባይል ወይም ደግሞ ላፕቶፕ ሊሆን ይችላል ለምን ይጠቀምበታል ብለን በቃ ቤት ውስጥ ቴኬር ማድረግ መከታተል ብዬ ማስበው ነው ያለኝ። አዎ እነሱ መልሳችሁታል እናንተ። ለማንኛውም ይሄ ነገር በጣም ከባድ ነው። ይሄ በጣም ለሀገራችንም እስካሁንም ተሰምቶ ታይቶ ማይታወቅ ነገር ነው። ለወደፊት ፊትም ትውልድ ገዳይ ነው። ባጭሩ መቀጨት አለበት ነው የምለው። ወላጆችም ልጆችም መቼም ይሄን ነገር የዛሬ ልጅ ሁሉም ብልጥ ነው እንደው ለጊዜው ባይመስላቸው ነው እንጂ ክፉና እሳትና ውሃ ያውቃሉ። እና ይሄን ነገር ወላጅ ማስጠንቀቅ አለበት። በጣም ከባድ ነው። ከኛ ጋርም ከባህላችን ጋርም ማይሄድ ነገር የሚያስጠላ ነገር ነው። ትውልድ ገዳይ ነው እና ባጭሩ መቆም አለበት ነው ብለው። ሁሉም ሰው በልጅነቱ ይሳሳታል። መሳሳት ነውር ሆኖ አይደለም፣ ትክክል ነው፣ ተምረን እናልፍበታለን። ነገር ግን በዚህ ልክ ነገ ህይወታችን ላይ ተጽዕኖ ሊፈጥር የሚችል ነገሮችን እያወቅን ስፔሻሊ ባናረግ ጥሩ ነው። የቤተሰብ ኃላፊነት እንዳለ ሆኖ ይሄ ምንም ጥርጥር የለውም። አንዲት ልጅ ከቤቷ ለብሳ የምትወጣውን ልብስ ከቤቷ አድርጋ የምትወጣውን ነገር እናት በደንብ መከታተል አለባት። የልጅቷ ሁኔታ ከሄድ እያንዳንዱ ነገር ሲቀየር ከምንና በምን ሁኔታ ነው ይሄ ነገር የመጣው የሚለውን ማጤን በደንብ ያስፈልጋል። በተረፈ ደግሞ እንደዚህ ማህበረሰቡ እንደዚህ አይነት ነገሮች ሲለቀቁ ገብቶ ከማየት ይልቅ ያንን ነገር እንደው አለማየትን መምረጥ ቢኖር በጣም ደስ ይለኛል። በእውነት ማለት ነውር ነው። በቃ እንዴት ቀለል አድርገን ከዛ እዛ ነገር ላይ ቁጭ ብሎ እንትና እንደዚህ ያደረገች እንትና እንደዚህ ሆነባት ብሎ በአንዲት በ15 በ14 ዓመት ልጅ ላይ ውይይት ማድረግ ይሄ መብሰል ነው ብዬ አላምንም። የማህበረሰቡም ራሱን የቻለ ኃላፊነት አለበት። ሁላችንም ኃላፊነታችንን ብንወጣ ባይ ነኝ። እዚህ ነገር ላይ ግን እንደው ግጥም መስጠት ፈልጋለሁ። ዛሬ ባለ ግጥም ለሻ እንዳልኳችሁ ያው የሴት ነገር በደንብ ራሳችንን ይነካናል። አዎ በዛ ላይ ታናሽ እህት አለኝ። ኦኬ
ወጣትነት ውበት ወጣትነት ውበት ማንጸባረቂያሽ ነው ወጣትነት ውበት ማንጸባረቂያሽ ነው ድገመው ወጣትነት ውበት ማንጸባረቂያሽ ነው ባልባሌ ነገር ባታባክኝ ነው ባልባሌ ነገር ባታባክኝ ባልባሌ ነገር ባታባክኝ ባልባሌ ነገር ባታባክኝ እናትና አባቷን ቤተሰቧ ሁላ ድገመው እናትና አባቷ ቤተሰቧ ሁላ ጥንቃቄ አድርጉ ለዚሽ ትንሽ አበባ ጥንቃቄ አድርጉ ለትንሽ አበባ ጥንቃቄ አድርጉ ለትንሽ አበባ ጥንቃቄ አድርጉ ሲጫወቱ ማማር ሲጫወቱ ማማር ሲለብሱ መድመቅ ሲለብሱ መድመቅ ድገመው ሲጫወቱ ማማር ሲለብሱ መድመቅ አረ እንደ ኢትዮጵያኖች አይቼም አላውቅም አረ እንደ ወጣትነት ፋይሬጅ እንደ ፋይሬጅ አይቼም አላውቅም ግን አይባልም ኦሆ ነይ 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 ዳማይ 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 መሌ 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 የዘመኑ ትውልድ አልፎ አልፎ አንዳት ወጣት የዘመኑ ትውልድ አልፎ አልፎ አንዳንድ ወጣት በሚያደርገው ድርጊት አለበት መቀጣት እንደዚህ አይደለም ኢትዮጵያዊነት ከዛሬ ጀምሮ መቆም አለበት ከዛሬ ጀምሮ መቆም አለበት አረ እንደምን አለሽ ዘመንዬ እንዴት ነሽ መሌ 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 ፋይሬጅ ፍንዳታ ኋላ ይቆጭሻል ኋላ ይቆጭሻል የምትሰሪው ስራ የምትሰሪው ስራ ኋላ ይቆጭሻል የምትሰሪው ስራ ለማንም አለም በሜኒ በሜኒ ናናናናና ያ የባህር ማዶው እኛን የሰለቸን የባህር ማዶው የራቁት መጋኛ የራቁት መጋኛ ይባረር መንፈሱ ከመጣ ወደኛ ከመጣ ወደኛ ከመጣ ወደኛ የእናት አባት ክብር የቤተሰብ ክብር ምንም ካልገባችሁ ወደ ቃሊቲ ነው እስከነ ፎቶአችሁ ወደ ቃሊቲ ነው እስከነ ፎቶአችሁ አረ እንደምን አለሽ መሌ 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 በስልክ የመጣልኝ ሳረግ አለፍ አለፍ ሳረግ አለፍ አለፍ በስልክ የመጣልኝ በስልክ የመጣልኝ ሳረግ አለፍ አለፍ ሳረግ አለፍ አለፍ መታሰብ አለበት መታሰብ አለበት ፎቶሽ ሲለጠፍ መታሰብ አለበት ፎቶሽ ሲለጠፍ መታሰብ አለበት ፎቶ ስትነሽ ከዛሬ ጀምሮ አደራ እባክሽ መታሰብ አለበት ፎቶ ስትነሽ ኦሆ ነነነይ ናረ እንደምን አለሽ መሌ 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 ከላይ ሆናለች ዝም ብሎ የቤተሰብ ከላይ ሆንኩላት ከታች ሆናለች ከታች ሆንኩላት ለካ እንዲህ ከብዳን ፎቶ መነሳት ለካ እንዲህ ከብዳን ፎቶ መነሳት ኦሆ ነይ 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 የምንሰማው ነገር አሁንን ሰሞኑን አቤት በዚህ ስልክ የምናየው ነገር ይበልጣን ከፈንጂ በራቁት ያላችሁ አስቡልን እንጂ አስቡልን እንጂ በራቁት ያላችሁ አስቡልን እንጂ አረዳማ ራቁትሽን ሁኖ ፎቶ ያለሽ ወዳጅ
ራቁትሽን ሁነሽ ፎቶ ያለሽ ወዳጅ አቃጥሎ ገደለኝ ሆነብኝ አናዳጅ በጣም ምርጥ አድርጋችሁን የገለጻችሁት። እንግዲህ በአዝማሪ ምን አለ እንደ ሁል ጊዜው ማህበራዊ ጉዳዮችን እያነሳን እያዋዛን ወደ እናንተ እናደርሳለን። እናንተም ደግሞ እስኪ ሴት ልጅ ያለቻችሁ ወንድ ልጅም ያላችሁ እስኪ ልጆቻችሁን ፈተሽ አድርጉበት። እኛም ይሄንን ነገር ለእናንተ መልእክት ለማስቀመጥ ያህል ነው በፕሮግራም መልክ የሰራ ነው። እንደወደዳችሁ ተስፋ አደርጋለሁ። እኔም በጣም ስለወደድኩት ማለት ነው። እርግጠኛ ነኝ። በትሪንታ ኳስሮ ይጫናል በርበሬ ዘመርከኝ በትሪንታ ኳስሮ ይጫናል በርበሬ ያለለት እየመሰለ መጣ ያረጀ በሬ የከተማ ነው የገጠር በሬ አፍሳጋ ያረጀ በሬ በቃ አይ ይመስላል ግን ያረጀ እየመሰለ መጣ የተቀጠቀጠ በሬ ትኩር ብለው ሲያዩት ልጅ መስላን ፊቱ ትኩር ብለው ሲያዩት ልጅ መስላን ፊቱ እርጥቡ እየመቷን 75 ዓመቱ ሰሞኑን ቤት ከፍቶ አስተናጋጅ እሱ ተወዛዋጅ እሱ ጥበቃም ራሱ ዘፋኙም ራሱ ባርማንም ራሱ እርጥቡ እየሆድ አላት በምላሱ ወራት በምላሱ አሂ ነነነ ነነነ አረ እንደምን አለሽ ተው ደማም ተይ ደማም አልብለው ይቅርብኝ አልጠጣው ይቅርብኝ አልብለው ይቅርብኝ አልጠጣው ይቅርብኝ የኔማን አስቴሬን አልብለው ይቅርብኝ ፊትና ቦርጭሽ አንድ እየመሰለኝ ነይ 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 ፍሬ ውለዱ ቢሏቸው እኔ ሰደባለሁ አስተመሰግጆ እድሌ ነው ልክ እንደዚህ ቆንጆ እንደ ፍርዬ ልጅ ትክክል ውለዱ ቢሏቸው አስቴርን ካንጋሮ ፊት ሞሉ በቤታቸው ኮብልስቶን ይሻለኛል ካንጋሮ ፊት ካበል ኮብልስቶን አረ ኮብልስቶን እኮ ስንት መከራ አሰቃቀም ተይ ማነሽ ተይ ማነሽ ተይ ማነሽ ተይ ማነሽ ማንዬ እንደነሽ እቱቱ እቱቱ ያለለት የወደ ቦርጩ ነው ሀብቱ አሁን አውቃል ያለለት የወደ ቦርጩ ነው ያለችው ሀብቱ ቁርሱ ምላስ ሰንበር ምሳው ጥሬ ስጋ ራቱም እንደዛው ምሳው ጥሬ ስጋ ያለለት መኖር ያለበት ለስጋው ሲል ይሄድ ወደ ወለጋ ስጋው እንዲያልፍልህ ይሄድ ወደ ወለጋ ያለለት ተው ደማም ተይ ደማም አስቴር እሱን አይታ ተናነቃት እምባ አስቴር እሱን አይታ ተናነቃት እምባ የፍቅር ነው ጭሙ የሚመስለው የገጠር ኩሪምባ አረ እንደምን አለሽ የገጠር ኩሪምባ በስምንተኛው ሺህ የዘመን ፈጣጣ ያንተ ነገርማ እያደገ መጣ በስምንተኛው ሺህ የዘመን ፈጣጣ ፊትህ እንደ ቦርጭህ እየሰፋ መጣ ፊትህ እንደ ቦርጭህ እየሰፋ መጣ አይጣጣ በእጅ አይጨበጥም እያለ ሙልጭልጭ
ማን ነው? አለለት ድገም በእጅ አይጨበጥም ይላል ሙልጭልጭ ትክ ብዬ ሳየው ቁርጥ መስሎ ታየኝ የጣናንም ቦጭ አይጣራ በራስ ማስቆረብሰን በራስ ማስቆረብሰን ሰሞኑን ሰማዊ ስላንተ ሲወራ ከጅቡቲ መተህ አልካሉ ዲያስፖራ ያለለት ወዲ እስማኤል እንገርህ አለውል ያለለት ወዲ እስማኤል እንገርህ ጸባይ ይኑርህ በቀጣዩ ዙር ጅቡቲ እንድወስድህ ጸባይ ይኑርህ ጅቡቲ እንድወስድህ በዚህ ወጣን ጅቡቲ ነው ይመለሳል ተዘጋጅቻለሁ ቀልጦ ይመጣል እኔው ቀልጬ ነው የመጣያ ተዘጋጅ ያንቺው ውሃ ስትጠጣ ናይ ምግብ እያበዛህ ስንዴና ከኋላ ኧረ ተው አትብላ ስንዴና ባቄላ ወደፊት ላይ አብጠህ አለክ ወደ ኋላ አይጉድ አለክ ወደ ኋላ ከነገ ጀምሮ አቮካዶ ብላ ሳይሻል አይቀርም ተው እንዋደድ በራስ ማሲንቆ ሳይሻል አይቀርም ተው እንዋደድ አታስፈራራ አለለት ፊቱ ላይ ያለው ሁለት ቀንድ ይሄና ይሄ ናይ በኔ ማሲንቆ ነው የነርጥቡ መንፈስ ከእንግዲህ ገጥመናን ይቅርብ መልፈስፈስ በአንተ ማሲንቆ ነው ከሆነ የኛ መንፈስ ከዚህ አላዋጣህ ወደ ጅቡቲ ንፈስ ወይ ወደ ኬንያ ንፈስ ልንገርሽ አስቱ ፕሮሚስ ግቢልኝ ያላንዳሽ መከራ ጸጉርሽን ሸልሚ ለማሲንቆ ጭራ በትሪንታ ኳትሮ ይጫናን በርበሬ የክት ነው እሱ ይቀመጥ የፍሬ የክት ነው በጣም ቆንጆ ጊዜ ነበረ እንግዲህ ከረጅም ጊዜ በኋላ ነው አይደል እንዲያናቆርኳችሁ ይቅር በሉኝ ግን ጥርስ በጥርስ ነው ያረጋችሁ የቀንዱን አንሳ ዝም የቀንዱና የጅቡቲ ልምዱ ወይ ጅቡቲ ራሴ ለማንኛውም በጣም ምርጥ ጊዜ ነበረ እጅግ አድርጌ አመሰግናለሁ ሞቅ ደመቅ አርጋችሁልናል የአዝማሪ ምን አለ ፕሮግራማችንን እንግዲህ አዝማሪዎች ቢናቆሩም መጨረሻቸው ግን በፍቅር ነው ማውቂያው መዝጊያው መቋጠሪያው አይደል እውነት ይሻላል አውቄ ነው የማጣጥል ነቆራውም ፍቅር ነው የኛው አውቄ ነው እንጂ ሰደብ እንዲያረኩህ አለለት ወዴ ውድ ወንድሜ ነህ ትክክል እኔም ዝም ብዬ ነው ጅቡቲ ምልህ ዘንድሮ መሮኛን ውሰደኝ እንግዲህ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ተወዳጁ ፕሮግራማችንን አዝማሪ ምን አለን ነበረ ቆንጆ ቆይታ አድርገናል ግን መዝጊያችንን እንደ ሁል ጊዜው ሞቅ ደመቅ አድርገን ቀስቀስ ብለን ነው የምንወጣው እሺ አይሻልም ሰማይ ለሰማይ
በሸዋ ላይ ደሴታችሁን በቦረና ነይ እንደገና መዳረሻው አዋሽ ነው ድንበሩ ነይ አሁን አቤት አቤት ሳሳ አይሶ ማሸበር የዝናዬ ናንቺ የዝናዬ ዝናዬ ማሬ ወለላዬ የዝናዬ ናንቺ የዝናዬ ዝናዬ ማሬ ወለላዬ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ኦየየው መሌን የየው መሌን የየው መሌን የየው መሌን የየው አትበሉኝ እንደው ቅበሩኝ ሳውቃት ገብቻለሁ ዘመን ሲመክረኝ ሸበሌው ገዳውን ሸሸው ገዳይ አሸሸው ምንድነውን እንደ መንፈቅ ልጅ አመሜን ሰው ሰምቶ ትሞታለሁ እንጂ አመሜን ሰው ሰምቶ ትሞታለሁ እንጂ አቺ ኦዊስ